ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በአዊ ብሔረሰብ አስተዳደር ታጥቀው ሲንቀሳቀሱ የነበሩት የፋኖ ታጣቂዎች መንግስት የዘረጋላቸው የሰላም ጥሪ መጋቢት 22 2018 ዓ.ም ተቀብለው እንደገቡ ተዘግቧል። ይህም መረጃ አስደምጣችኋለሁ። እንዲሁም በማዕከላዊ ጎንደር ሻውራ የተሰማ ጉዳይም አለ። ይህን እንዳስሳለን። በወልቃይት ዘቦች ሰለሞን ቦጋለም ከዲፖስ ከተደረገ ከአሜሪካ በኋላ በዛ ተገኝቷል። ይህንም አብረን የምንመለከተው ጉዳያችን ነው። የአፈር መዳበሪያ በእጀባም አሁን እንቅስቃሴውን ወደፊት መገስገሱ ተሰምቷል። ለምንስ ሆነ የሚለውን አብረን የምንመለከተው መረጃችን ነው። የሀገር መከላከያ ሰራዊትም ወደ ማዕከላዊ ጎንደር እያቀና መሆኑም ተሰምቷል። እነዚህን አብሬ ያስደምጣችኋለሁኝ። አብራችሁኝ ተዘልቁ ዘንድ በአክብሮት እንጠይቃለን። ወደ ቀዳሚው መረጃችን አዚጋ ያይዘን ስናልፍ በአዊ ብሔረሰብ አስተዳደር ዞን ባንጃ ወረዳ ታጥቀው ሲንቀሳቀሱ የነበሩ የፋኖ ታጣቂዎች ከነሙሉ ትጥቃቸው መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው መግባታቸውን የተገለጸው። ከዚህ በፊትም በዚሁ ቀጠና መንግስት ይዘረጋላቸውን የሰላም ጥሪ ከትናንት በስቲያ መግባታቸው ይታወሳል። ዛሬ መጋቢት 22 2018 ዓ.ም መንግስት ይዘረጋላቸውን የሰላም ጥሪ ከነሙሉ ትጥቃቸው ተቀብለው ገብተዋል። ሲገቡ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ከፍተኛ የጦር መኮንኖች በተገኙበት አቀባበል እንደተደረገላቸው የተገለጸው። በተለይ በዚህ ቀጠና የሃይማኖት አባቶች ለሰላም ከፍተኛ ቦታ ሰጠው ታጥቀው ሲንቀሳቀሱ የነበሩ ፊታቸው ወደ ሰላም ሲያዞሩ ሰላማዊ ቅድሚያ በመስጠት ደማቅ አቀባበል እያደረጉ ይገኛሉ። የሰላም ዋጋ ከፍ ማለቱን በዚህ የሚያመላክት ጉዳይ ነው። በማዕከላዊ ጎንደር ዞን ሻውራ ከተማ አስተዳደር ገብቶ የቆየውም የመከላከያ ሰራዊት ወደ ቀጠናው ሲያቀና የመንግስት መገልገያ የግለሰቦችን መገልገያ ተቋማትና ኮምፒውተሮችን አውድሟቸውና ጭኖ ሊንቀሳቀስ ሲል ሙሉ በሙሉ ማስጣሉ ተገልጿል። እንዲህ በምንመለከታቸው መልኩ የህዝብ መገልገያ ተቋማትን እጅግ በሚያሳፍር ሁኔታ አውድሟቸው መውጣቱ የተገለጸው። ይህ በውል የሚያመላክተው የሀገራችንና የክልላችን ሀብት ንብረት የሆነውን የጽንፍ ተልዕኮ አስፈጻሚ መሆን በግልጽ ያሳየ መሆኑ ተገልጿል። ሌላኛው ሰለሞን ቦጋለ በአሜሪካ እንግዲህ ዲፖስ ከተደረገ በኋላ በወልቃይት ዘቦች እንግዲህ በተከዜ ላይ በግልጽ በምስልም ይፋ አድርጓን ከተከዜ ዘቦች ጋር አብሮ ዘብ መቆቡን ያመላከተ ጉዳይ ነው። እዚህ ጋር ልብ የሚለው መንግስት እንግዲህ በተለይ በውጭ በነበረበት ጊዜ ብዙ ነገሮችን ሲሰራ እንደነበር ተመልክተናል። ብዙ ነገሮችን በመረጃም ሲወጡ እንደነበር ተመልክተናል። አሁን ዲፖስ ሲደረግ መንግስት በሰላማዊ መንገድ እንደተቀበለው ነው መረጃው የሚያመላክተው። በሚሰራው ወይም ደግሞ በሚያደርገው እንቅስቃሴ መንግስት ቀጥታ ወደ ቅሊንጦ ሳይወርዶ በሰላማዊ መንገድ ተቀብሎት አሁን ከወልቃይት ዘቦች ጋር አብሮ በተከዜ ወንዝ እንዲህ በምንመለከተው መልኩ ከተከዜ ጎንሽ እንግዲህ ተሰልፎ ያየንበት ጉዳይ ነው። በዚሁ ቢቀጥል መልካም ነው እንላለን። ተከዜ ዘቦች በተለይ ለወልቃይትና ለጽንፈኛው ለህዋት ትልቅ ሚና የሚጫወቱ ዘቦች ናቸው። ለዚህ ደግሞ አብሮነትን በዛሬው አብሮ ያሳየበት ጉዳይ ነው። ጋይዝን ከምንመለከተው ትትና ተብላ የምትታወቀው የነዘመን አፈቀላጤ እንደነበረች መረጃዎች እየወጡ ይገኛሉ። በተለይ የመሬት ተወላጅ ወይ እንደነዘመን የመሬት ተወላጅ እንደነበረች ነው የተዘገበ የሚገኘው። በዚህም የክርስቲያን ታደለ የአስረስ ማረ የዘመነ ካሴ ዋነኛ የደነሰው ወይም መረጃ አቀባይ ቃል አቀባይ ወይም አፈቀላጤ እንደነበረች ተገልጿል። በዚህም እንግዲህ ፌደራል ፖሊስ ወደ ቅሊንጦ ወርዶት እንደነበረ ያለ ዋስ መፈታቱ አሁን መረጃው ያመላክታል። ነገር ግን ይሄ ብዙ በደል እንዳለባት ወይም ብዙ ወጣቶችን እንዳስበላችም እየተገለጸ ይገኛል። ተመልሶ ህጋዊ ተጠያቂ እንድትሆንም መረጃዎች በሰፊው እየተቀባበሉት ይገኛል። ትትና እንግዲህ የፋኖ ቀኝ እጅ ናት እያሉ መረጃዎችም አጋርተዋን እኛም አጠናክረን መልሰን ለእናንተ አድርሰና ማለት ነው። በተለይ እንስት የመሬት ተወላጅ እንደመሆኗ መጠን የፋኖ ቀኝ እጅ እንደሆነች ነው እየተገለጸ የሚገኘው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም የመስኖ ፕሮጀክቶችን በአፋር ክልል በደም ሁኔታ አስመርቋን። ይህንም እንመለከታለን። የአፈር መዳበሪያ እንግዲህ በእጀባ መልኩ ለማህበረሰቡ እየተከፋፈለ ወይም እየደረሰ ይገኛል። እጅግ ከሚያሳዝነው ከሚያሳፍረው ወደ ኋላ ከስልጣኔያችን እየመለስ ነው እንገኛለን። ስርቆት፣ ዘረፋ እንደ ስልጣኔ የምንቆጠረው እጅግ ኋላ ቀርነትን ተላብሰን ነው የሚገኘው። የአፈር መዳበሪያ በፊት አልነበረም። በእነዚህ ጥቂት ቀናት ወይም ጥቂት አመታት ውስጥ በእነዚህ 3-4 አመታት ውስጥ የተፈጠረ ጉዳይ ነው። መዳበሪያ በነጻነት የማህበረሰቡ የሚደርስ የሚከፋፈልበት ጉዳይ ነው ነበር። አሁን በእጀባ ነው የጸጥታ አካላት በእጀባ እያደረሱ የሚገኙት። ስለዚህ ነጻ አውጭ ነው የምትሉት ባጭሩ ይሄ ስለሚያስተምራችሁ ነው።
ይህም በድጋሚ ማቅረብ ያስፈልገው። ስለዚህ ከዚህ ብትማሩ ታጥቃችሁ የምትንቀሳቀሱ ወንድሞችን ለሰላም ቅድሚያ ብትሰጡ መልካም ነው እንላለን። መንግስት ከፍተኛ ትኩረት ሰጥቶ ከሚሰራው የሀገራቸውን ወንዞችን ማልማትና መጠቀም ነው። የግብፅን ትልቅ ትርታ የጨመረበት ይህ ጉዳይ ነው። በዚህም አንዱ ፕሮጀክት በዛሬው ዕለት ተመርቆ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአፋር ክልል ተመርቆ ለአገልግሎት ክፍት የሆነው ተንዳሆ ተብሎ የሚታወቀው የመስኖ ልማት በመጠናቀቁና ለልማት አገልግሎት ክፍት መሆኑ የተመላከተው በዚህ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአካል ተገኝተው የምርቃን መክፈቻ አድርገዋል ማለት ነው። የሀገራችን መንግስት እንግዲህ ከፍተኛ ትኩረት ከሚሰጥበት ዋነኛና የጀርባ አጥንት የግብርና ልማት ነው። ለዚህ ደግሞ የሀገራችን ወንዞች በየአቅጣጫው መጠቀም ነው። ወይም ገባር የአባይ ገባር ወንዞች የሚባሉት እነሱን እየጠለፉ ወንዞችን ለልማት መጠቀም ነው። ግብጽ ከፍተኛ የልቧን ትርታ ከጨምረው ዋነኛ ገባር ወንዞችን ለልማትና ለልማት በመቅረታቸው ምክንያት ነው። ለዚህ ነው እንግዲህ ታላቁ ህዳሴ ግድብ አይደለም እሷ ትልቁም ነገር ቀጣይ የሚደረጉ ታላቅ የህዳሴ ግድብ ልክ እንደነዚህ ገባር ወንዞች ነው። እነዚህ እንዲቆሙ ነው ሁሌም ጨዋቷ ስምምነት ላይ አልደርስ ያለችበት ዋነኛ ምክንያት ይህ ነው። ሌላ ግድቦች እንዲቆሙ በዚህ ብቻ እንዲጠናቀቅ ነው የሷ ዋና ፍላጎቷ። ገባር ወንዞችን ግን መንግስት በከፍተኛ ሁኔታ እየተጠቀምባቸው ይገኛል። አንዱ በአፋር ክልል የሚገኘው ከዚህ በፊትም ከፍተኛ የመስኖ ፕሮጀክት እየተሰራና ለልማት ይዋሉ። አሁን ደግሞ በተጨማሪ ይህ ክፍት መሆኗን በተለይ ስንዴ እንደ ሽንኩርት ያሉ በከፍተኛ ሁኔታ እየለማ የሚገኝበት ቀጠና ነው። ስለዚህ ውድ የቻናል ሰዎች እንሰልጥን። ጦርነት እንደ ፋሽን አንየው፣ ስርቆትን እንደ ፋሽን አንየው። አንዱ የስልጣኔ መገለጫችን ስርቆት መጸየፍ፣ ጦርነት መጸየፍ ነው። ለዚህ ቅድሚያ ለሰላምና ለልማት ብንዘጋጅ አይናችን ገልጠን ያለን ሪሶርሳችን እንጠቀምላለው። መልካም ምሽት ወይም ሰንበት እንዲውላችሁ ኮሪቶ ተመኘው።